ኦኬ የተወደዳችሁ ተማሪዎች እንግዲህ ዛሬ ደግሞ በሶስተኛ ቪዲዮአችን ተገናኝተናል ሌትስ ስታርት እንግዲህ እንደነገርኳችሁ የምናደርገው ምንድነው መጀመሪያ የእንግሊዘኛ አናባቢዎችን እንጽፋለን የመጀመሪያ አናባቢያችን ማነች ኢ ነች የሁለተኛ አናባቢያችን ዩ ነች ሶስተኛ አናባቢያችን አይ ነች አራተኛ አናባቢያችን ኤ ነች አምስተኛ አናባቢያችን አይ እና ኢ ናቸው ባንድ ላይ ስድስተኛ አይኖረንም ሰባተኛ ኦ ነች ማለት ነው ኦኬ እነዚህ የእንግሊዘኛ አናባቢዎቻችን ናቸው ኦኬ ይሄን እንደዚህች እናሰምርና ባለፈው ኸ ላይ ነበርና ከኸ ቀጥሎ ከኸ ወ ነው አይደለ እሺ ስለዚህ ይሄን እንደዚህ እናሰምራለን ከዛ ወ ለማለት ደብሊው ነው የምንጠቀመው ማለት ነው ደብሊው ከዛ ወ we wa we እሺ እኛው እዚህ ጋር ነው የሚቀጥለው እንደዚህ ከዛ ወ የመጨረሻው ፊደላችን ማለት ነው እንደዚህ እናረጋለን ማለት ነው ይሄን ስንጽፍ እንግዲህ ወ ስንል w እና e እንደ ወ ነው የምንጠቀመው w እና u ከሆነ ወ ነው w እና i ሲሆን ደግሞ ዊ ነው w እና a ሲሆን ዋ ነው w እና i e ሲሆን ወ ነው w እና ባዶ w ብቻውን ሲሆን ወ ነው w ከኦ ጋር ሲሆን ወ ነው የመጨረሻው ነው የሚሆነው ማለት ነው እሺ ከኸ ወ ዘ ነው አይደለ ነው አ ነው አ ሲሆን ለራሷ አ እችን ማለት ነው አ ማለት እችን ነች አይደለ ይሄን እናሰምራለን እሺ ከኸ ወ አ እሺ አ ስንል እችኛይቱ ለራሷ አ ስንል ኤ ነው የምንጠቀመው እሺ ኤ ነው የምንጠቀመው ለአ በሚሆን ጊዜ ሌላው ግን ኡ ስንል ዩን ነው የምንጠቀመው ኢ ስንል ኖ ኡ ስንል ኦ እኛውም አስ እቺ ሳይሆን የምትሆነው ያው ራሷ ነች እቺኛይቱ ማለት ነው ስለዚህ ያጠናን ያለ ነው ስለዚህ ኡ ስንል ያው ኡ ኢ ስንል ኢ አ ስንል ኤ ስንል እ ስንል ኦ ስንል እንደዚህ እንጽፋለን ማለት ነው ስለዚህ ሌሎቹ እንዳል እንደዛ ነው የሚቀጥሉ ግን እ ስንል እዚች ጋር ኢ ነው የምንጠቀመው አናባቢ ኢ ነው የምንጠቀመው እሺ ለስድስተኛ ፊደል ኢን እንጠቀማለን ለአንደኛ ፊደል ኤን እንጠቀማለን ለአና ለሃ ብቻ ነው እንደዚህ እንትን የሚለው ከዛ ውጭ ላሉት እንትን ያል ከአ ቀጥሎ ኦ እዚህ ላይ ማን ነው የሚሆነው ያው እዚህ ጋር አ ነው አይደለ ኤን እንጠቀማለን አ ለማለት ኤን ነው የምንጠቀመው እሺ ከዛ ዘ ነው አይደለ ዘ ደግሞ ዜድ ነው ዜድ ለማለት ዘ ዙ እንደዚህ ማድረግ ትችላላችሁ ዚ ዛ ዜ ዝ ዞ ታረጋላችሁ ማለት ነው ዘ ዙ ዚ ዛ ዜ ዝ ዞ ከዛ ዠ ነው ዠ በመትሉ ጊዜ ዜድ እና ኤች ትንሽ ጠበቅ ስለሚል ማለት ነው ስለዚህ ዠ ዩ ጂ ዣ ዤ
ዦ ዦ እንላለን ማለት ነው። ከዛ ከዠ ቀጥሎ ማን ነው የሚመጣው? ከዠ ቀጥሎ ኦኬ እሺ ከዠ ቀጥሎ ማን ይመጣል? ወአዘዠየ የደጀ መሰለኝ የ ለማለት ዋይን እንጠቀማለን። የ ዩ ይ ያ የ ይ ዮ እንላለን ማለት ነው። እሺ ከዛ ከየቀጥሎ ምን እንጠቀመው? ደ ነው። ለደ ደግሞ ዲን ነው የምንጠቀመው ማለት ነው። ዲ ደ ዱ ዲ ዳ ዴ ድ ዶ እናረጋለን ማለት ነው። ከደ ቀጥሎ ጀ ጀ ጀ ጁ ጂ ጃ ጄ ጂ እሺ ጆ ጆ እንላለን ማለት ነው። ከጀ ቀጥሎ እሺ የደጀ ገ ነው የሚሆነው። ጀ ደግሞ ያው ጀ ማለት ደግሞ ጀ ይሄ ነው። ገ ስንል ጂ ነው። ጂ ነው። ገ ጉ ጊ ጋ ጌ ግ ጎ እንላለን ማለት ነው። ከገ ቀጥሎ ጠ እናገኛለን ማለት ነው። ጠ ስንል ቲ ነች የምትሆነው። አንዳንዴ ኤክስም እንጠቀማለን። ከኤክስ እና ከቲ ትጠቀማላችሁ። ብዙ ጊዜ አማርኛ ተናጋሪ ልጆች በቲ ነው የሚጽፉት። ኦሮምኛ እና ሌሎቹ ብዙ ጊዜ ኤክስ እንጠቀማሉ። ስለዚህ ሁለቱንም ማወቅ ይኖርባቸዋል ማለት ነው። ስለዚህ ገጠ ነው። ጠ ጡ ጢ ጣ ጤ ጥ ጦ ታረጋላችሁ ማለት ነው። ኦኬ ስለዚህ እነዚህን ካየን አሁን ምንድነው የሚቀረን? ቃላቶቹን እንመሰርታለን ማለት ነው። ቃላት ለመመስረት ያው ግልጽ ነው አይደለ? ደብሊው እንደ ወ ነው የሚያገለግለን፣ ኤ እንደ አ ነው፣ ዜድ እንደ ዝ ነው፣ እንደ ዛልኩኝ ዜድ እንደ ዘ ልክ ነኝ። ዜድ ኤች ሲሆን ደግሞ እንደ ጀ ነው የሚያገለግለን፣ ዋይ ስትሆን እንደ የ፣ ዲ ሲሆን እንደ ደ፣ ጀ ሲሆን እንደ ጀ፣ ጂ ሲሆን እንደ ገ፣ ኤክስ ወይ ደግሞ ቲ ሲሆን እንደ ጠ ያገለግለናል ማለት ነው። ስለዚህ አሁን እዚህ ውስጥ ቃላቶችን እንመሰርታለን። ትርጉም የሚሰጡ ቃላቶችን እያመጣን እንጽፋለን። ለምሳሌ ደጅ ስንል ደጅ ስንል መጀመሪያ እዚህ ጋር መጻፍ እንችላለን። ደጅ ላላ ደ ስንል ዲና ኢ ነው። ጂ ስንል ግን ጀ ብቻ ነው። ደጅ ማለት ይቻላል። ሌላኛው አዎ ስንል አና ወ ነው። ስለዚህ አዎ ለምሳሌ እንደዚህ ብጽፍ አወ፣ አ ስል ኤ ነች አይደለ? ወ ስል ደግሞ ደብሊው እና ኢ ናቸው። አዎ እላለሁ ማለት ነው። ሌላኛው ጠጣ ማለት ብፈልግ ለምሳሌ ጠጣ ማለት ብፈልግ ጠጣ እላለሁ። ጠ ስል ቲኢ ከዛ ደግሞ ቲኤ ማድረግ እችላለሁ። ጠጣ ወይ ደግሞ ኤክስ እና ኤ ጠጣ። በዚህኛው አማራጭ አሁን በሁለቱም አማራጭ መጻፍ ትችላላችሁ ማለት ነው። ኦኬ ሌላኛው ጠጣ ካላችሁ እሺ
ጋጀ ብትሉ ተበላሸ እንደማለት ነው ጋጀ ብትሉ ጋ ስትሉ ጂኤ ነው የምትሉት ጀ ስትሉ ደግሞ ጀኢ ነው የምትሉት ማለት ነው ጋጀ ትላላችሁ ማለት ነው ሌላኛው አየ ማለት ብትፈልጉ በዚህኛው ማለት ነው አየ ብትሉ አሁን ስትሉ ኤን ትጠቀማላችሁ የ ስትሉ ዋይ ትጠቀማላችሁ ማለት ነው በዚህኛው መሰረት ስለዚህ እነዚህኞቹን ላይ ያሉት አናባቢው የእንግሊዘኛ አናባቢ ናቸው እነዚህ ደግሞ ኮንሶናንቶቹ ናቸው ማለት ነው በዚህ መሰረት በደንብ መረዳት ትችላላችሁ ማለት ነው ስለዚህ በቀጣይ ከዚህ የተረፉ ቃላቶችን ይዤላችሁ መጣለው ይሄን በደንብ ተከታተሉ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ ከዚህ በተረፈ ግን በውስጥ መስመርም ስለምናስጠና በቴሌግራም በዋትስአፕ እና በኢሞ አናግሩንና ሚት ዙም ላይ ተጠቅመን እናንተ በሚገባችሁና ሰፋ ባለ ጊዜ ያለ ጊዜ ወስደን ታጠናላችሁ ትማራላችሁ መጻፍና ማንበብ ትችላላችሁ ማለት ነው እንግዲህ ይሄን ካልኳችሁ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ ሰላማችሁ በያላችሁበት ይብዛልኝ ስራችሁን ይባርክላችሁ አእምሯችሁን ይክፈትላችሁ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው